ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን ከሀ ጀምረን እስከ ቸ እናያለን። ባየናቸው ፊደላት ደግሞ ቃላት እየመሰረትን የምንለማመድ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የቻናላችን ቤተሰብ ሁኑ። እንዲሁም ደግሞ በኦንላይን መማር ወይም ልጆቻችሁን ማስተማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ ወይም ልጆቻችሁ ማንበብ መጻፍ እንዲችሉ አድርገን በኦንላይን እናስተምራችኋለን። ቀጥታ ወደ ዕለቱ ትምህርታችን ስንሄድ ከዚህ ስንጀምር ይቺ ማናት? ሀ ሀ ሁ ሂ ሃ ሄ ህ ሆ። እንደገን ሃ ሁ ሂ ሃ ሄ ህ ሆ ሆ። እሺ፣ በመቀጠል እነዚህ ናቸው። ይቺ ማናት? ለ ሉ ሊ ላ ሌ ል ሎ። እስኪ እንደገን ለ ሉ ሊ ላ ሌ ል ሎ ሎ። እሺ፣ ከዚህ በመቀጠል ደግሞ እነዚህ ናቸው። ይቺ ማናት? ሀ ሁ ሂ ሃ ሄ ህ ሆ። ያው ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ፣ ወደ እነዚህ ስናልፍ ደግሞ ይቺ ማናት? መ መ ሙ ሚ ማ ሜ ም ሞ። እስኪ እንደገን ይቺን ማናላት? መ ይቺ ሙ ይቺ ሚ ይቺ ማ ይቺ ሜ ይቺ ም። ከዛ ይችኛው ማናት? ሞ ሞ። ወደ ቀጣዩ ስናልፍ ይቺ ማናት? ሰ ናት። ያው ሰ ሱ ሲ ሳ ሴ ስ ሶ። እንደገን ሰ ሱ ሲ ሳ ሴ ስ ሶ ሶ ናት። እሺ፣ እንግዲህ ለማንበብ እያንዳንዳቸውን መለየት ይኖርባቸዋል። እያንዳንዳቸውን ደግሞ እንዴት እንለያለን ካላችሁ የሁለተኛ ፊደሎች ከጎናቸው ላይ ቅጥል አላቸው። ያው ሁ ሉ ሁ ሙ ሱ። ሶስተኛ ፊደሎች ደግሞ ከእግራቸው ወደ ቀኝ ዘወር ዘወር ያሉ ናቸው ማለት ሙሉ ናቸው። ስለዚህ ሂ ሊ ሂ ሚ ሲ እያንዳንዳቸውን ስታያቸው ከእግራቸው ዘወር ዘወር ያሉ ናቸው። በዚህ የአንደኛ ፊደል የሁለተኛ ፊደል እያላቸው በቀላሉ መለየት። ከዛ ደግሞ ቆጥራችሁ አሁን ለምሳሌ ሶስተኛ ፊደል መሆኗን አውቃችሁ ማን እንደሆነች ከተፈቻችሁ ይችን ብታዩ ለሉ ሊ የለ ሶስተኛ ፊደል ሊ ናት ብላችሁ መለየት ትችላላችሁ። የአምስተኛ ፊደሎች ደግሞ ከእግራቸው ላይ ቀለበት ወይም ዜሮ ቅርጽ ይኖራቸዋል ማለት ነው። ይኸው ይቺ ማናት? ሄ ይቺ ሌ ይቺ ሄ ይቺ ሜ ይቺ ሴ ሴ ሴ። እያንዳንዳቸውን በዚህ አይነት መንገድ መለየት ይኖርባችኋል። ከዚያ በተጨማሪ ደግሞ በኦንላይን ብትማሩ በጣም በአጭር ጊዜ ብቁ አንባቢ ጸሐፊ መሆን ትችላላችሁ። በኦንላይን እናስተምራለን። መማር የምትፈልጉ ነው በአጭር ጊዜ ብቁ አንባቢ ጸሐፊ መሆን የምትፈልጉ ቪዲዮ ላይ ባለው ስልክ አናግሩን። በኦንላይን እናስተምራችኋለን። ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። ይቺ ማናት?
ረ ነው። ረ ሩ ሪ ራ ሬ ር ሮ እቺ ረ ሩ ሪ ራ ሬ ር ሮ ሮ እሺ ለቀጣይ ስናልፍ ይቺ ማናት? ሀ ሚን ሰ ሰ ሱ ሲ ሳ ሴ ስ ሶ እንደገን ሰ ሱ ሲ ሳ ሴ ስ ሶ አሁን ስንት አይነት ሰ አየን? ሁለት አይነት። አንድ ይቺ ናት። ያው እቺ ሰ ናት። ሁለት ደግሞ ይችኛዋ ማለት ይችኛዋ ሰ ናት። ሁለቱም ሰ ሱ ሲ ሳ ሴ ስ ሶ ይችኛዋም ሰ ሱ ሲ ሳ ሴ ስ ሶ በቅርጽ ነው እንጂ በእንትን ተመሳሳይ ናቸው። ወደ ቀጣዩ ስናልፍ ይችኛዋ ደግሞ ሸ ሸ ሹ ሺ ሻ ሼ ሺ ሾ ሸ ሹ ሺ ሻ ሼ ሺ ሾ ሸ ሹ ሺ ሻ ሼ ሺ ሾ ሾ በመቀጠል እነዚህ ናቸው። ይቺ ማናት? ቀ ናት። ቀ ቁ ኢ ቃ ቄ ቅ ቆ እስኪ እንደገን ቀ ቁ ቂ ቃ ቄ ቅ ቆ በመቀጠል እነዚህ ናቸው። ይቺ ማናት? በ በ ቡ ቪ ቫ ቬ ብ ቦ በ ቡ ቢ ቫ ቬ ብ ቦ ቦ ናት። እሺ በመቀጠል ደግሞ እነዚህ ናቸው። ይቺ ማናት? ተ ናት። ያው ተ ቱ ቲ ታ ቴ ት ቶ ተ ቱ ቲ ታ ቴ ት ቶ ቶ ነው። በቀጣይ እነዚህ ናቸው። ይቺ ማናት? ቸ ነው። ቸ ቹ ቺ ቻ ቼ ቺ ቾ ይቺ ማናት? አልነ ቸ ናት። ያው ቸ ቹ ቺ ቻ ቼ ቺ ቾ እሺ መልካም። አሁን የአማርኛ ፊደላትን ከሀ ጀምረን እስከ ቸ አይተናል። እነዚህ በእነዚህ ባየናቸው ፊደላት ደግሞ ቃላት መጻፍ ማንበብ እንዴት እንደሆነ እንዴት እንደምናነብ እናያለን ማለት ነው። እሺ ቀጥታ ወደ ቃላቶቹ ስንሄድ እስኪ እነዚህን አንብቡልኝ። ይቺ የመጀመሪያዎችን ማናት ብለናል? በ ናት። ከዛ ይችኛዋ ማናት? ረ ናት። ይችኛዋ ማናት? ታ። በ ረ ታ ምን ይላል? በር። እሺ ይቺ ማናት? ሀ። ከዛ ይቺ መ፣ ይቺ ር፣ ሀ መ ር አንድ ላይ ሐመር ሐመር። እሺ ይቺ ማናት? ቦ ናት። ይቺ ማናት? ር ናት። ይቺ ማናት? ሳ። ቦ ር ሳ አንድ ላይ ቦርሳ ቦርሳ ብለን እናነባለን። እሺ ይቺ ማናት? ሰ ናት። ሰ። ከዛ ይቺ መ፣ ይቺ ረ፣ ሰ መ ረ
ሰመረ ምን ይላል? ሰመረ ብለን እናነባለን ማለት ሰመረ። ይቺ ማናት? ቤ ይቺ ት አንድ ላይ ቤት 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 ብለን እናነባለን ቤት። ይቺ ማናት? መ ከዛ ይቺ ረ ይቺ ቀ መ ረ ቀ ምን ይላል? መረቀ መረቀ ብለን እናነባለን። ወደ ቀጣዩ ስናልፍ ይቺ ማናት? ሰ ይቺ ማናት? ብ ይቺኛዋ ለ ሰ ብ ለ ሰብለ አንድ ላይ ሰብለ ብለን እናነባለን። እሺ ይቺኛዋ ማናት? ሜ ናት። ሜ ከዛ ይቺ ላ ይቺ ት ሜላት አንድ ላይ ሜላት ሜላት። በመቀጠል ይቺ ማናት? ቀ ናት። ይቺኛዋ ረ ይቺ በ ቀ ረ በ ቀረበ ቀረበ። እሺ ይቺ ማናት? ተ ከዛ ይቺኛዋ መ ይቺ ቸ ተ መ ቸ ተመቸ። እሺ ይቺ ማናት? ሸ ከዛ ይቺ መ ይቺ ተ ሸ መ ይቺ ተ አንድ ላይ ሸመተ። እሺ ይቺ ማናት? ሂ ናት። ከዛ ይቺ ሳ ይቺ ብ ሂ ሳ ብ አንድ ላይ ሂሳብ ሂሳብ ብለን እናነባለን። እሺ ይቺ ማናት? ሹ ናት። ይቺ መ ይቺ ት ሹ መ ት አንድ ላይ ሹመት ሹመት። በመቀጠል ይቺ ማናት? ይቺኛዋ ሞ ናት። ሞ ከዛ ይቺኛዋ ማናት? ተ ይቺ ር ሞ ተ ር አንድ ላይ ሞተር ሞተር ብለን እናነባለን። ይቺ ማናት? ሞ ከዛ ይቺ ሸ ይቺ ረ ሞ ሸ ረ አንድ ላይ ሞሸረ ብለን እናነባለን ሞሸረ። እሺ እነዚህ ያው ከነዚህ ጋር ተመሳሳይ ስለሆኑ እንለፋቸው። ይችኛዋ ምን ትላለች? እስኪ አንብቡ። ሸመተ ይቺ ማናት? ሂሳብ አንድ ላይ ሂሳብ። እነዚህ ሹመት ምን ይላል? ሹመት። ይቺ ማናት? እስኪ እነዚህን አንብቡ። ያው እዚህ ጋር ያነበብናቸው ናቸው። ሞተር ሞተር። እሺ እነዚህን አንብቡልኝ። ሞሸረ ሞሸር። እሺ ወደ እነዚህ ስናልፍ ደግሞ ይቺ ማናት? ለ ከዛ ይቺ ማ ለማ አንድ ላይ ለማ። ይቺ ማናት? በ ከዛ ይቺ ቀ ይቺ ለ አንድ ላይ በቀለ በቀለ በቀለ። እሺ ይቺ ማናት? አ ከዛ ይቺ ላ ይቺ ት አንድ ላይ ቃላት ሚላን ቃላት። ይቺ ማናት? በ ይቺ ሬ አንድ ላይ በቺ ሬ በሬ በሬ። ይቺ ማናት? ቡ ከዛ ይቺ ች ይቺ ላ ቡ ች ላ ቡ ች ላ ሚላል ቡችላ ቡችላ ብለን እናነባዋለን ማለት ነው። እናንተ የሚጠበቅባችሁ ምንድን ነው? መጀመሪያ ስራችን የሚሆነው ፊደላትን መለየት። እያንዳንዳቸውን ፊደላት አንደኛዋ ከአንደኛዋ በምን ትለያለች የሚለውን እነሱን ለይቶ ማወቅ። ከዛ በመቀጠል ደግሞ ስታነቡ መሆን ያለበት ፊደሎቹን መጀመሪያ መለየት። ለምሳሌ ይችን ሳነብ አሁን ይቺ ማለት ሜ አይደለች? ሜ ናት። ከዛ ይችኛዋ ላ ከዛ ይችኛዋ ት ሜ ላ ት ፊደሎችን እያንዳንዳቸውን አሁን ላይ ይቻላል። ከዚያ አንድ ላይ ማያያዝ ሜላት 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 ያላችሁ ስታነቡ አንድ ላይ ይመጣላቸዋል ማለት ነው። ይሄን ማድረግ እነዚህን ፊደሎችን ማታውቁና በደንብ ማትለዩ ከሆነ ደግሞ ፊደላቶቹን እያንዳንዳቸውን ማየት። ለምሳሌ የአንደኛ ፊደሎች ምንም የላቸውም የሚለውን ማወቅ። ሁለተኛ ደግሞ ሁለተኛ ፊደሎች ከጎናቸው ላይ ቅጥላት አላቸው።
ሶስተኛ ፊደሎች ደግሞ እግራቸው ወደ ቀኝ ዘወር ያሉ ናቸው የሚለውን መለየት መቻል። አምስተኛ ፊደሎች ከእግራቸው ላይ ቀለበት ወይም ዜሮ አላቸው። ይህንን ማወቅና መለየት መቻል። ሰው አንደኛዋን ከአንደኛዋ መለየት መቻል ነው እያንዳንዱ የሚኖርባቸው። አሁን የሀ ቤተሰቦች ይመሳሰላሉ የተወሰነ በቃ ትንሽ ትንሽ ነገር ነው። ለቤተሰቦች ያው ለሉ ሊላሌ ሊሎ ስትሉ ሀ ተመሳሳይ ናቸው። አንደኛዋን ከአንደኛው በቀል መለየት ከየትኛው ቤተሰብ እንደሆነች ከዛ በመቀጠል ደግሞ ስንተኛ ፊደል እንደሆነች ማወቅ መቻል። እሱን ካወቃችሁ ቆጥራችሁ ማግኘት ነው። ለበለጠ ደግሞ በኦንላይን ተማሩ፣ እናስተምራችሁ። በአጭር ጊዜ ብቁ አንባቢ ጸሐፊ ሆኑ መሆን ትችላላችሁ። አማርኛ ማንበብ መጻፍ በጣም ቀላል ነው። ከኛ ጋር ብቻ መማር ነው የሚጠበቅባቸው። ለዛሬ ይዘንላችሁ የመጣን ትምህርታችን ወይም ቪዲዮችን ይህን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።